ህፃናቶቹን ከየቦታው እየሰበሰብሻለሽ። እኔ እስከማውቀው ድረስ ምንም አይነት የእርዳታ ድርጅት የለሽም። እንዴ ምን እያልክ ነው? ማስረጃ አለኝ። ዝም እያለ ለመጠየቅሽ። ስለ አንቺ ብዙ ያልገባኝ ነገር አለ። ልታስረጅኝ ይገባል። አንተ መቀባጠርህን አቁምና ከክፍሌ ውጣ። ቆይ ትንሽ ያበዛዋል መሰለህ? ምን አይነት ድፍረት ነው? ነገሩን በሰላም ብፈታው ይሻል። እያስፈራራኝ ነው? እያስፈራራሁሽ አይደለም፣ ግን እውነቱን ማወቅ እፈልጋለሁ። ስማ፣ ስለምን እንደምታወራ ምንም አላውቅም። እርግጠኛ ነሽ አታውቂም? አዎ አላውቅም። አሁን ከዚህ ውጣ። ያንን ማድረግ አልችልም። ከዚህ መውጣት አልችልም። ልታስረጅኝ ይገባል። እዚህ ቤት ያለ ሰው ሁሉ ስለዚህ ነገር ምንም ነገር አያውቅም። ስለምታወራው ነገር ምንም ነገር አላውቅም አልኩ። አይገባህም እንዴ? እኔ ደግሞ ማስረጃ አለኝ እያልኩሽ ነው። የት ነው ማስረጃ? እና ወደ ውስጥ ነው። እትዬ፣ የቀዩ ሰው በሙሉ ያንቺን አድራሻ እየጠየቀ ነው። ይሄን ነገር ተረጋግተን ማውራት ያለብን። እሺ፣ በዚህ መልኩ መሆን አይችልም። ሁሉንም ነገር እነግርሃለሁ፣ ግን አሁን አይደለም። ቆይ ሀዘን ላይ እንደሆንኩ አይታይህም እንዴ? እና መች ነው የምነግርኝ? እንደተባለው ደግሞ ሰዎች እየፈለጉሽ ነው። አሁን ሂድልኝ፣ በቃ ለብቻዬ መሆን አለብኝ። ነገ እናወራለን። ኢንተርስታንት አንቺ ካነበብሽ ለምን አትነግሪኝ? ይህን ያክል የኔ ማንበብ አስፈላጊ ነው? እጩ እንደሚ ደግሞ አሁን እሷ በዛ ክፈትና አንባልኩ አይደለ? ክፈትና አንባልኩ። የተደበቀውን ሚስጥር ኤልሹ ለወንድሟ ቤሉል አምጥታ ፋይሉን የኑኑን ፋይል ሰጠችው። እሱ ግን ለምንድን ነው አንቺ ካነበብሽው አልነግርኝም ወይ? እኔ ማንበብ ግዴታ አለብኝ እያላት ነበረ። አዎ ወንድሜ፣ አሁን እሳ በዛውን ከተቀበለኝና የተደበቀውን ሚስጥር ማንበብ አለብህ። አንተን ለመጠበቅ ነው ጧት ማታ ደፋ ቀና የምለው ወንድሜ አያለችው ነበረ። ጉዷ ሊጋለጥ ነው። ሄለን ያለችው የምታደርገው ሁሉ የሄለን የውሸት ወሬ ሊጋለጥ ነው። ልጆችን እየሰበሰብኩ አሳድጋለሁ፣ ህፃናት ድርጅት አለኝ የምትለው ልጅ ሞኩ ግልጽ ያልሆነለት ሀገር ቤት በመሄድ ገጠር ሁሉንም ነገር ሲያጣራ ነበረ። ከአዱ ጋራ ያወራውን ወሬ ይሄን ወሬ ተረጋጋና እስኪ እና በማለት ወደ ኋላ ፓርት እንትን ሲሉ ነበር፣ ሲመካከሩ ነበር። ይሄ ሚስጥር በእኔና ባንተ ይሁንና ሁሉንም ነገር እንትን እንላለን ብሎ ዛሬ ግን ሄለንን ሊጠይቋት ገብተዋል። ክላሷ በመግባት ሄለንንም ምንድን ነው እያደረግሽ ያለሽው? እኛ ማናቀው ህፃናት አሳድጋለሁ እንደዚህ ብለሽ ያልሽው ምንድን ነው ቢለው ቢጠይቃትም ስለምታወራው ወሬ አላቅልህም። ምንድን ነው የምታወራው? ዛሬ ጤነኛ አይደለህም ወይ ስትለው ነበር። እሷም እንግዲህ መረጃ አለኝ እጅ ከፈንጅ ብሎ ሲል ሞኩንም ጠራው። ሞኩም ከድንገት መጥቶ ከፊቷ ሲቆም እያንቀጠቀጣት ነበረ። ይሄንንም ባየች ጊዜ ምንድነው ከኔ የምትፈልጉት ሲል አገር ቤት እዛ ያንቺን አድራሻ እየፈለጉ ነው። ስለዚህ የህፃን ማሳደግ ያለኝ ብለሽ እንትን ያወራሽውም ሁሉም ነገር ይሄ በእናንተና በእኛ እንትን የሚል ነው። ቀስ ብለን እናወራለን። እሺ አሁን እኔ አዘንተኛ ነኝ እያለች የእነሱን ልብ ለምንትን ለማለት ሞከረ። እነሱ ግን ሁሉንም ነገር እንትን ማለት አለብሽ በማለት ነበረ ይበላል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዳ ክፍል 30 ተለቀቀ። እንግዲህ ወደ ክፍል 29 ስንመጣ ማን ነው ቤሉልና ኑኑ ተጣልተው ስለ ፍቅር እንትን ስትለው ያዶናይ ፍቅረኛ ነኝ እሱ ጋር ተጣልቼ እንትን ለማለት እሱን ለማስቀናት ነበረ ካንተ ጋራ ዝም ብዬ ሪሌሽን የጀመርኩት ስትለው እሱም አልተዋጠለትም። ቤሉል እንዴት እያለ በጣም ጥያቄ ውስጥ ገብቷል። በኑኑ ፍቅር እያበደው ቤሉል ማለት ነው። እንዴት ይሄ ሊሆን ይችላል? በፍጹም ብሎ እና አዶናይን በመጥራት ፊት ለፊት ተጋጥመው ኑኑ ፍቅረኛ ናት ወይ ብሎ እየጠየቀው የምጠይቅህን ጥያቄ በስርዓት መልስ ብሎት አፋጦት ነበር። እንግዲህ ወደ ፓርት 30 ስንመጣ እሱም እንግዲህ አዎ በማለት ዘሎ ነበረ። ኑኑና መጣትና ፊት ለፊት አይናችሁን እየተያያችሁ አውሩኝ በማለት ነበረ። እሱም አዎ
ከኔ ጋር ፍቅረኛ ናት፣ የኔ ፍቅረኛ ናት፣ እሷ ስላለኝ ነው የምኖረው ብሎ ዘሎ ያቅፋታል። እሷም ምንም እንትን ብትል ያው ያለችው ወሬ ስለነበረ አቀፈችው። ግንም በኋላ ላይ እሱ ይሄን ማየት ስላልቻለ ተናዶ ትቷቸው ከኋላው ነው እያያቸው ነበር። የኔ እናት እኮ እያለ ሊያስመስል አዶናይ እንትን ቢልም በእርግጥ አዶናይ ያፈቅራታል። እሷ ደግሞ የምታፈቅረው ቤሉልን ነው። ነገር ግን እንደዚህ ሲል ዞር በልልኝ ብላ እንዴ አሁን ፍቅረኛ ነው አላልሽኝም ነበር እንዴ ይላል። አዶናይም ዞር በልልኝ ብላ ትገፋዋለች ማለት ነው። እሱም ከኋላ ሆኖ ይሄ ነገር ምንድን ነው እየተካሄደ ያለው በማለት ግራ የተጋባው ቤሉል ትቷቸው ይሄዳል ማለት ነው። እሷም እንግዲህ ይሄንን ብላ ትታው ትሄዳለች ማለት ነው። እንግዲህ አሁን ላይ ሁሉም ነገር እንትን ያለው ማለት ነው። መሲም ደግሞ ቴዲ ጋራ ለመስራት ወስናለች። ምንም አማራጭ የለኝም እዛው ሂጄ እጋፈጠዋለሁ እያለች ለታዴ እየነገረቻት ነው። ታዴም ግን እንዴት ምን እየሆንሽ ነው? እሰቢ እንጂ እንዴት ነው ከነሱ ከጥላቶችሽ ጋር የምትሰሪው እያለቻት ነበር። ባይሆንም ሄለን ስራውን አብረሽኝ እንድታግዥኝ አብረሽ እንድትሰሪ ብላኛለች እና እጋፈጣለሁ እያለች ነው። ቢሆንም አሁን ላይ እንግዲህ ቴዲም አብሬሽ ነው ያም ሆነው ለዚህ ስራ ደግሞ አንቺም እጄን መያዝ አለብሽ እያላት ስለነበረ እሷም እንግዲህ ወደ ውሳኔዋ ገብታለች ማለት ነው። ታዴም ከመሰለሽ እሺ ግን ራስሽን ጠብቂ፣ እኔ እነዚህን ሰዎች አላምንም እያለች ጓደኛዋ ታዴ እየመከረቻት ነበርና ከድንገት እናታቸውም ስትመጣ አይንዬም እንግዲህ ተነስታ ተጫወቱ በማለት ትታቸው ትሄዳለች ማለት ነው። ታዴም እንግዲህ በሞኩ ፍቅር ያበደችው ታዴ ሞኩም ከገጠር ስለመጣላት እንግዲህ በሌሊቱ ቢሆን ታዴ እንደውለሽ እባክሽን ጥሪው አይኑን ካላየሁት ማደርም ማውልም አልችልም እና እባክሽን ጥሪው እያለኝ እንዴ ሌሊት እኮ ነው አሁን እያለ በእናትሽ እያለች ልመና ላይ ገብታለች። እሷም ግን ቆይ ጠብቂ እያለቻት ነበረና በዚህም የተነሳ እንግዲህ አሁን ላይ ሁሉንም ነገር እንትን ካለች በኋላ እያወራቻት ነበረ። ወደ ሴቶች ጋር ስንመጣ እንግዲህ ተናዷል። ቤሉልም ክላሱ ተቀምጦ ፍቅረኛው ነኝ የምትለው መክሊት አስመስዋ ለስራ የተቀጠረኝ መክሊትም እሱ ክላስ ዝም ብላ ሲገባ ምን ልትሰሪ ነው ሳታቆረቁሪ እንዴ ፍቅር ምን ሆነህ ነው እያለች ስትጠጋ ነይ ውጭ ከዚህ ክላስ እያላት ነበር። እንዴ ለምንድን ነው እንደዚህ የሚያደርግህ እያለች ልታረጋጋውን ብትሞክር ውጭ ብዬሻለሁ ብሎ እሱ አዶናይና በኑኑ ተናዷል። የዚህ ጊዜ ተናዳል በሰላም ነው እያለችው ነበረ ማለት ነው። እሱም እንግዲህ ይሄንን ተው በአንድ ተቀምጠው ነበረ። እህቱም ኑኑም ከመጣይ በኋላ የሆነ ጨዋታ እንጫወት ትላለች። የሆነ ጨዋታው ምንድን ነው ሲባል በቃ ቅጣት ያለው ነው። ሁሉም ያነሳል፣ ያቆመበት ላይ ቅጣት ይቀጣል፣ የሚፈልጉትን ጥያቄ ይጠየቃል ትላለች ተንኮለኛዋ ኤልሹ ማለት ነው እናቷ ልጅ። እናም እንግዲህ ኤልሹ ያን ሚስጥር ስላየች እሷን እዛ ሰው መሀል ማዋረድና እንትን ማለት ስለምትፈልግ እንግዲህ ስትጫወት ነበረ ማለት ነው። ቅጣት አለው። ቅጣቱን እንግዲህ ካልተናገሩ ቅጣት ይቀጣል ተብሎ ሁላቸውም ተስማምተው አዶናይና ኑኑ በአንድ ተቀመጡ። እሷና እንትና ሲቀመጡ ትበሳጫለች። በአንድ ሆነው ሳለ ሲቀበሉ በጣም አስተያየቷ እንትን ትላት ነበር። ሲጫወቱ ያለ እንግዲህ የኑኑ ላይ ሲደርስ ኑኑ ላይ ታስቆማታለች መክሊት። የፈለገ ሰው መቅጣት ይችላል ትልና መቅጣት የምትችለው ደግሞ ኤልሹ ነበረችና ኤልሹም እንግዲህ ምን ትላለች ኤልሹ ሁሉንም ነገር የተደበቀ ሚስጥርሽን እንድታወሪን እንፈልጋለን፣ ሰው ሰምቶት የማያውቀው ሚስጥር ትላታለች። እንዴ ምንድነው እንደዚህ የምትይው ኤልሹ እያለቻት በጣም ፊቷ ላይ ትናደዳለች። ኑኑ ማለት ነው። ምንድነው እንደዚህ የምትይው? ይናደዳል። አሁን ከመናገሬ በፊት እንትን ታያለች ትናገሪያለሽ፣ እኔ ከመናገሬ በፊት ተናገሪ ትላታለች። ምንድነው የምትይው በማለት ይሄን እንዳትይ እያለች ኑኑም በጣም በስቃይ ውስጥ ትገኛለች። ይሄን ሚስጥሯን ለማውጣት እዚህ ሰው መሀል ነበር ያፈለገችው ኤልሹ ማለት ነው።
የዚህን ጊዜ ተነስታ ትሄዳለች ማለት ነው። ተነስታ በምትሄድ ጊዜ ይህን ሲያይ ፊቷ ላይ ይንትን ሲያይ ቤሉል ብድግ ብሎ ገትቶ ፍቱን ይዟት ይሄዳል። ምን ለማድረግ እየሞከርሽ ነው ልጅቷን የምታጨናንቃት? በማለት ገትቶ ፍቱን ኤልሹን ገትቶ ተረጋጋ ወንድሜ፣ የማታውቀው ነገር አለ፣ እኔ አንተን ለመጠበቅ ነው እያለ እየተከራከረች ነበር። ወደ እናቷ ሄለን ጋር ስንመጣ እንግዲህ ሄለን ክላሷ ቁጭ ብላ እያወራች ነበርና አዶናይ ወደ ክላስ ገብቶ እሷ ጋር ይሄዳል። ምንድነው እንትን የምትይው? የት ናቸው የህፃን ማሳደግ ያለኝ ምንድነው ብለሽ እያልሽው ምንድነው እያላት ነበረ። ከየት የመጣ ነው እኛ ማናቀው፣ እንዴት ነው ምንድነው ስራሽ ቢላትም እሷም ግን ይሄንን ልታቅ አልቻለችም። እና ምንድነው የምታወራው አንተ ልጅ በደህና ነው ትለዋለች። አሁን ከክላሴ ውጣ እያለችው ነበረና እንዴት ነው እንደዚህ እንትን የምታወሪው እያለ ሲላት ነበረ። በዚህም ጊዜ እንግዲህ እሱም ይሄን ሲል መረጃ አለኝ ከነ ማስረጃው ብሎ ሲላት ምንድን ነው የምትለውጣ ብትለውም ናግባ ብሎ ሞኩ ከድንገት ይመጣል። ትዬ አገር ቤት ያንቺን አድራሻ ሰው እያፈላለገ ነው። ምክንያቱም የህፃና ማሳደግ ያለኝ ብለሽ ብዙ ነገር እንትን ብለሻል፣ ለዛ ነው። ስለዚህ እሱ እየፈለጉች ስለሆነ ሁሉንም ነገር በግልጽ እንድትነግሪን እንፈልጋለን ሲሏት ምንድነው የምታወራው? አላሳዝናችሁም እንዴ? እኔ ሀዘንተኛዋ ባለቤቴን ቶማስዬን ያጣሁት፣ ልቤ የተሰበረው በሀዘን ልቤ የተሰበረ ነው፣ ባካችሁ ተውኝ ስትል ነበረ። እንደዚህ ሲልት እውነቱን ተናገሪ መረጃ አለኝ ሲላትም አዶናይስም እና ሞኩም ይሄንን እያላት ትዬ እንደዚህ እየፈለጉች ነው ቢላትም እሷ ግን ልትሰማ አልቻለችም። በዚህም ጊዜ እንግዲህ አሁን ላይ ያለችበት ሁኔታ በጣም ተደናግጣለች። እሺ ክላስ ቁጭ ብለን የሆነ ቦታ ቁጭ ብለን እናወራለን ይሄንን ወሬ በማለት እነሱን ይሄንን እያለቻቸው ይለያያሉ ማለት ነው። እነሱም ተፋጠው መቼ አሁኑ ነው እያለ አዶናይም ደግሞ የሷን የድምጽ ቅጂ ስለቀዳ ክላሷ ስለነበረ ብዙ ነገር ጥርጣሬ ያለው። እንግዲህ አዶናይን አባት የገደለችው ራሷ ሄለን ነች እና የአባቱን ገዳይ ለመፈለግ በጣም ጥረት ላይ ይገኛል እሱም ማለት ነው። እና አሁን ላይ እንግዲህ ሁሉንም ነገር እንትን እያለች ትገኛለች ማለት ነው። ቀጣይ እንግዲህ ወደ ቤሉል ስንመጣ እንግዲህ ይዛ መታ መረጃውን እንካ ፋይሉን ብላ የኑኑን ፋይል አምጥታ በኤችአይቪ ተይዛለች የሚለውን እሱን አምጥታለች ማለት ነው። እሱን አምጥታ እንግዲህ እሷም ያንን እንትን እያለ ነበረ ማለት ነው። ያንን አምጥታን እያለ ልታወጣለች ስትል እሱም ካየሽው ለምን ግልጹን አትነግርኝም? ለምን ማየት ያስፈልጋል ግዴታ እኔ እያላት ነበር። አዎ ወንድሜ ደግሞ አሁንስ የምትሆነው ቅጡ ጠፋህ እንዴ? ለምንድን ነው እኔ ይህን የማደርገው? አንተን ስለምወድና ወንድሜን ማጣት ስለማልፈልግ ነው። ራሴን እንድጠብቅ ለዛ ነው እኔ ራሴን መጠበቅ እችላለሁ። ለምንድን ነው እንደዚህ እያለ ልጅቷ እንደዚህ የምታረጊው ሲል እንካ አንብብና ድረስበት ብላ ያንን ፋይል አውጥታ እሷ ወጥቶ እጁ ላይ እንዳለ ሊያነብ እንዳለ ነበረ እንትን ያለው። ያውኑን እንግዲህ ይሄንን ሲያነብ እሱ ምን ይላል ይረዳታል። እሷን ለማሳከም ከሷ ጎን ለመሆንና ያለባትን እንትን ሊያቅ ይገባል ማለት ነው። እሱ ግን ይሄን ነገር የሉሊትን ተንኮል እንትን ስለሚል ይምኪን እሱ ያው እንደዚህም ቢል ውሸት ይሆን ለሕክምና ምን እያለ ይራዳታል ብለን እናስባለን ማለት ነው። እንግዲህ ይሄን ማወቁ ለሷ ጠቃሚ ነው ብዬ አስባለሁ። ለነበረን ቆይታ አመሰግናለሁ። ባይ ባይ።